ፕራይም ሪል ስቴት አሁን ላይ መሀል ከተማ ላይ ቦሌ ኤርና ሞል አካባቢ ላይ በቅርብ ከአንድ ሳምንት በፊት ላውንች ያደረግነው ፕሮዳክት አለን ማለት ነው። ከዛ ባሻገር ደግሞ ቦሌ ማተሚያ ጋር ሁለተኛ ሳይታችን። ሰላም ውድ ተመልካቾቻችን፣ ዛሬ ደግሞ ፕራይም ሪል ስቴት ጎራ ብለን ስለ ፕሮዳክታቸው አንዳንድ ጥያቄዎችን እንጠይቃቸዋለን። አብራችሁ ሰላም ነሽ? እንዴት ነሽ? ደህና ነሽ? አረፍ በይ። ሰላም ነው አለን። ምን ታዘዝ? ዛሬ አንዳንድ ጥያቄዎችን ስለ ፕራይም ሪል ስቴት ልንጠይቃችሁ ነበር የመጣነው። ፈቃደኛ ከሆናችሁ ይቻላል። መልካም። ፕራይም ሪል ስቴት ማን ነው? መልካም፣ ጥሩ ጥያቄ ነው። ፕራይም ሪል ስቴት ከዚህ በፊት በሪል ስቴቱ ላይ ከመሰማራቱ በፊት በኮንስትራክሽን ዘርፍ ላይ ኦልሞስት አዲስ አበባ ላይ ከ40 በላይ የሚሆኑ ግንባታዎችን ያከናወነ ትልቅ የኮንስትራክሽን ድርጅት ነው ማለት ነው። ተቋራጭ ድርጅት ነው። ከዛ በላይ ደግሞ አኪሬሲ የሚባለው ሲስተር ካምፓኒዎች አሉን። በተለይ ደግሞ እነዚህ ካምፓኒዎች ኮንክሪት ሚክስ በማቅረብ ጀስቲስ ኮንስትራክሽን ይበልጥ ሲያግዙ የነበሩ ከ40 በላይ እንዳልኩሽ ኮንስትራክሽን የሰራ ትልቅ ድርጅት ነው። ከዛ ባሻገር እንግዲህ ወደ ሪል ስቴት ዘርፍ ላይ የገባው ኦልሞስት ከ78 ዓመት ወደዚህ ነው ኮንስትራክሽን ላይ ማለት ነው። አያት አካባቢ ላይ፣ ሳር ቤት አካባቢ ላይ እንዲሁም ደግሞ ቦሌ ሚኒሊየም አካባቢ ላይ በሰፊው ተሰማርተን ለደንበኞቻችን ሙሉ ለሙሉ ቤቶችን ያስረከበ ሪል ስቴት ነው ማለት ነው ፕራይም ሪል ስቴት። እንደ ስሙ ደግሞ አሁን ላይ ፕራይም በሆነ ሎኬሽን ላይ እየገነባ ያለ ግዙፍና ትልቅ ድርጅት አቅም ያለው ካምፓኒ ነው ማለት ነው። ፕራይም ሪል ስቴት አሁን ላይ መሀል ከተማ ላይ ቦሌ ኤርና ሞል አካባቢ ላይ በቅርብ ከአንድ ሳምንት በፊት ላውንች ያደረግነው ፕሮዳክት አለን ማለት ነው። ከዛ ባሻገር ደግሞ ቦሌ ማተሚያ ጋር ሁለተኛ ሳይታችን ኦልሞስት ግንባታ ላይ ያለ ማለት ነው። ሁለቱም ሳይቶች በስፋት እየገነባ እንገኛለን ማለት ነው። አንደኛው ቦሌ ኤርና ሞል አካባቢ ላይ ፍሬንድሺፕ ሆቴል ጋር ነው የሚገኘው፣ ፍሬንድሺፕ ኢንተርናሽናል ሆቴል ማለት ነው። ሁለተኛው ደግሞ ቦሌ ማተሚያ የሚገኝ ሳይት ነው። እነዚህን ሳይቶች ኢፌክቲቭሊ እየገነባን እየሰራን እንገኛለን ማለት ነው። መልካም፣ እንግዲህ አሁን የጠቀስኩልሽ ሁለቱ ቦታዎች ቦሌ ኤርና ሞል ላይ የሚገኙ ሳይታችን እንዳልኩሽ ከአንድ ሳምንት በፊት ላውንች የተደረገ ፕሮጀክታችን ነው። አጠቃላይ ወደ 500 ካሬ ላይ ያረፈ እጅግ ዘመናዊ የሆነ ቅንጡ አፓርትመንት ነው። ባለ 14 ወለል ህንፃ ነው። እዚህ ህንፃ ላይ እንግዲህ ሙሉ ለሙሉ የትኛውንም አሚኒቲዎች የሚባሉትን ያሟላ ነው። ምን ማለት ነው? ያ ማለት የራሱ የሆነ መዋኛ ገንዳ ያለው ጂም፣ ስፓ፣ ሳውና እነዚህዎችን ሙሉ ለሙሉ ያካተተ ነው ማለት ነው። በተጨማሪ ደግሞ የተለያየ አገልግሎቶች ሰዎች ሊኖርባቸው ላይክ እንደ ሰርግ፣ ሀዘንም ቢሆን የተለያዩ መንፈሳዊ እና የግል ፕሮግራሞች ሊኖርባቸው ደግሞ የራሱ የሆነ አዳራሽ ያለው ማለት ነው። አሚኒቲዎችን ያሟላ ነው። የቦሌ ኤርና ሞል ሳይቶች ላይ እንዳልኩሽ G+14 የሆነና 3 ቤዝመንት ሲደመር ግራውንድ ፍሎር የመኪና ማቆሚያ ነው አጠቃላይ ማለት ነው። ምን ማለት ነው? 4 ወለል የመኪና ማቆሚያ የያዘ ዘመናዊ የሆነ አፓርትመንት ነው ማለት ነው። ከዛ ባሻገር ግን አንደኛ ፍሎር ላይ ሙሉ ለሙሉ አሚኒቲዎችን የያዘ ይሆናል፣ አንደኛና ሁለተኛ ወለል ማለት ነው። ከዛ ባሻገር ደግሞ ቴራዝም እንደዚሁ ነዋሪዎች የሚጠቀሙበት ለነዋሪዎች አገልግሎት የሚውል ለነሱ ስናስረክብ ማንኛውንም አገልግሎት የሚጠቀሙበት ነው ማለት ነው። እዚህ ህንፃ ላይ ባለ 2 እና ባለ 3 መኝታ ቤቶች ብቻ ነው ያለው። በወለል 4 ሰው ነው የሚኖረው በአንድ ወለል ማለት ነው። ከ3ኛ ጀምሮ እስከ 10ኛ ድረስ በወለል 4 ሰው ይኖራል። ከ10ኛ ደግሞ ጀምሮ እስከ 14 ያለው ደግሞ በወለል 3 ሰው ብቻ ነው የሚኖርበት ማለት ነው። ይሄንን ዲዛይን ስናደርግ ምንድነው መሰለሽ ብዙ ቦታ ላይ ምናልባት የተለመደ ነገር አለ። ምንድነው? በጣም የተጨናነቀ ነው አፓርትመንቶች ማለት ነው። በወለል 10 ሰው 15 ሰው አንዳንዱ እስከ 20 ሰው ይደርሳል ማለት ነው። እንደዚህ አይነት ነገሮችን ለመቅረፍ ነው በወለል 4 ሰው ብቻ ያደረግነው ማለት ነው። ይህ ደግሞ የሚሰጠው ተጨማሪ ድል ምንድነው? አንድ ሌክዠሪ ሲባል ምንድነው አፓርትመንት ያልተጨናነቀ ብዙ ጫጫታ የሌለበት ትንሽ ሰው ብቻ የሚኖርበት ሲሆን አንደኛ ሌክዠሪነቱን ይጨምራል ማለት ነው። ስለዚህ በወለል 4 ሰው ብቻ ነው ያለው።
ባለ 2 እና ባለ 3 መኝታ ናቸው። ባለ 2 በ107 እና በ108 ካሬ አማራጭ ነው ያለው። ባለ 3 ደግሞ በ144 ካሬ እና በ208 ካሬ አማራጭ ነው ያለው ማለት ነው ባለ 3 መኝታ ቤት። ስለዚህ የካሬ አማራጮቻቸው እነዚህ ይመስላሉ። ይሄ ቦሌ ኤርና ሞል ላይ የሚገኘው ሳይታችን ነው ማለት ነው። ቦሌ ማተሚያ ላይ ስንመጣ ግን ተመሳሳይ ነው። በወለል ደግሞ እዚህኛው ላይ የሚኖሩት 5 ሰው ብቻ ነው። ይህም የሆነበት ምክንያት ነው ብዙ ነዋሪዎች እንዲኖሩ እኛ ቶለሬት አናደርግም፣ ወይም ደግሞ ፍቃዳችን አይደለም ስንገነባኛ ትንሽ ነዋሪ ያለበት ደግሞ ፈጥኖ የምናስረክበው ፕሮጀክት እንዲሆን ነው ብዙ ጊዜ የምንሰራው ማለት ነው። እዚህኛው ሳይት ላይ ስንመጣ ከባለ 1 ጀምሮ እስከ ባለ 3 መኝታ ቤቶች ናቸው ያሉ። ባለ 1 መኝታ 77 ካሬ ነው። ባለ 2 መኝታ ደግሞ 98 እና 109 ካሬ ነው። ባለ 3 መኝታ 126 ካሬ ነው እዚህኛው ላይ ማለት ነው። ይሄኛውም በተመሳሳይ ሁኔታ ጂ+15 ህንፃ ነው። ቤዝመንት አለው፣ 2 ቤዝመንት ተጨማሪ ግራውንድ ፍሎር የመኪና ማቆሚያ ምን የሚሆነው ከዛ በላይ ደግሞ ነዋሪዎች የሚኖሩበት ህንፃ ነው ማለት ነው። ስለዚህ ሁለቱ በ2 ዓመት ውስጥ ሙሉ ለሙሉ ለነዋሪዎች ለደንበኞቻችን የምናስረክባቸው ሳይቶቻችን ናቸው ማለት ነው። እሺ ቀረ የምትለው ሀሳብ ካለና እናንተን በምን መልኩ ማግኘት ይችላሉ ደንበኞቻችሁ? ምናልባት ቀረ የምለው ሀሳብ ባይኖርም ለማስተላለፍ የሚፈልገው ሀሳብ ምንድነው? አንደኛ ፕራይም ሪል ስቴት እየገነባ ያለው በፍጥነት ነው። ሁለተኛ ከዚህ በፊት ያስረከባቸው አለ ታማኝ ድርጅት ነው። ስለዚህ በተለይ እነዚህ ሎኬሽኖች ብዙ ሰዎች የሚፈልጋቸው ነው። በተለይ ደግሞ ቦሌ ኤርና ሞል ያለው ሳይቱ ስሙ ብቻ ይናገራል ያለው ሳይት ማለት ነው። ስለዚህ ያለን ፕሮዳክት እንዳልኳችሁ ውስን ነው። ምክንያቱም በፍሎር 4 ሰው እና 3 ሰዎች ብቻ ነው የሚኖረው። አጠቃላይ በህንፃው ላይ የሚኖሩ ሰዎች 50 አይሞሉ፣ ወደ 48 ሰው ነው አጠቃላይ ህንፃው ላይ የሚኖረው ማለት ነው። ስለዚህ ይሄ ድል የቦሌ ኤርና ሞላችን ያወጣ ነው ለ48 ሰው ብቻ ነው ማለት ነው። ስለዚህ ይሄንን ማንኛውም ሰው መጠቀም የሚፈልግ ሰው እድሉ ሳያመልጠው አሁን ባለው ፕራይስ ዋጋም ሳይጨምር ማለት ነው። አሁን ፕሮሞሽን ዋጋ ላይ ነው ያለነው። በዚህ ፕሮሞሽን ዋጋ እንዲጠቀም መልእክቴን አስተላልፋለሁ ማለት ነው። ከዛ ባሻገር ደንበኞቻችን ለሚፈልጉልን ስልካችንን እናስቀምጣለን ከስር በዋትስአፕ ወይም ደግሞ ቀጥታ በመደወልም እኛም ማግኘት ይችላሉ ማለት ነው። 24 ሰዓት መደወል ይችላሉ። ስራ ላይ ነው የምንገኘው። ጊዜን ስለሰጠኝ በጣም አመሰግናለሁ። እኔም አመሰግናለሁ። መልካም ጊዜ ይሁንልሽ። ሰላም። ሰላም